ሰላም ሰላም ዋሽ ሰላም ነው። እንዴት ናችሁ? ደህና ናችሁ? እግዚአብሔር አለን። በጣም ነው የሚያምረው ይሄ ነገር። ስጋጃ ነው የሚባለው። ስጋጃ ነው የሚባለው። ዘመናዊ አድርገነዋል። ይሄ ከለርፉል አድርገነዋል። የተለያየ አይነት ከለር ላይ ነው ያለው። ይኸውልሽ ይሄ በእጅ የሚሰራ ስራ ነው ማለት ነው። ተመልካቾቻችን ይሄ የምታዩት የኛ የሀገራችን ባህላዊ ምንጣፍ ስራ ነው፣ ስጋጃ ይባላል። እንዲህ ግን ደግሞ በተለያየ ከለር አምሮ ደምቆ ስናየው ለየት ያለ መልክ ይዟል። ይሄንን እነማን ናቸው የሚሰሩት የሚለውን ወደዚህ ወደ ብርሃኑና ጓደኞቻቸው የስጋጃ ስራዎች ማህበር መተናል። ወደ ሳሪስ አደይ አበባ አካባቢ ነው የምንገኘው። ራሱን ያስተዋውቀንና ደግሞ እንቀጥላለን። እኔ ብርሃኑ ገብረ እግዚአብሔር እባላለሁኝ። ብርሃኑና ብዛየሁ ጓደኞቻቸው ነው። ምንጣፉን ይሄ የምንሰራው ከእጅ የሚሰራ ምንጣፍ በእጅ የሚሰራ ምንጣፍ ነው። የተለያየ አይነት ከለር ፉል የሆኑ ነው የምንሰራው ማለት ነው። ይሄ በጣም ነው የሚያምረው። እኛ የምናውቀው ስጋጃ ማለት ከምንድን ነው የሚሰራው? እስቲ መጀመሪያ ስጋጃ የሚሰራ ከበግ ጸጉር ነው። የበግ ጸጉር ነው። አሁን ይሄ የበግ ጸጉር ነው። የበግ ጸጉር እኛ ጥቁርና ነጭ ነው የምናውቀው። መጀመሪያ ይሄ ነበረ። ልክ ነሽ። ይሄ ነበረ መጀመሪያ ነጭ ነው የነበረው። አሁን ከዛ ይሄ ወደ ተለያየ አይነት ከለር ላይ እንዲመጣ እንነክረዋለን ማለት ነው። ናቹራል ከለር ላይ ይሄ ናቹራል ከለር ነጭ ነው የነበረው። ወደ ተለያየ አይነት ከለር ቀየር ነው። ይሄን ቀይረን ወደ ተለያየ አይነት ምንጣፍ ላይ በድሩ መልክ በዚህ በድር መልክ ላይ አድርገን ይሄን የተለያየ በእጅ እንሰራዋለን ማለት ነው። በጣም ይገርማል። ማን ያምናል አሁን ከእንደዚህ አይነት ነገሮች እንዲህ አይነት ምንጣፍ ተሰራ ቢባል? ድሮ የምናውቀው እንግዲህ እንዳልኩ ነጭና ጥቁር ያው የበግ ጸጉር እኛ ሀገር ባለው መልኩ በሱ ነው የምናውቀውና ስለዚህ የበግ ጸጉር ተፈትሎ እንደ ጥጥ ማለት ነው። እውነት ነው። ከዛ ወደዚህ ተደርጎ እንደ ሽመና ይሰራል። በጣም አሁን እጅግ በጣም በሚያምር ሁኔታ ነው የጀመርነው። አሁን ይሄ ከለርፉል የሆኑ ናቸው ያደረግነው። በጣም ጠንካራ ነው። ሁለት ፊቱ መጠቀም ይቻላል። በዚህ ተጠቅመሽ ስትፈልጊ በዚህ ስትገለብጪው ሁለት ፊቱ በጣም በሚያምር ሁኔታ ነው። ደግሞ ድሩ ይሄ የተፈተለ ድር ነው። እያንዳንዱ ድሮ አሻሽለን ነው የሰራ ነው። አሁን ይሄ ድሮ ምንድነው የነበረው? እርስ በራስ ነው የነበረው። ራሱ ይሄ ራሱ ድሩን የሚተካ ወደ ጎኑ ወደ ላይ ራሱ በራሱ ነው የነበረው። አሁን ግን ያን አስቀርተን በሚገርም ሁኔታ ይሄ ድር ነው ያደረግነው። ይሄኛው ደግሞ ከለርፉል ነው ያደረግነው። ወደ ተለያየ አይነት ከለር ላይ ሆኖ ሰርተነዋል ማለት ነው። ክሩ ደግሞ በጣም ጠንካራ ነው። መቼም ማለቂያ የለውም። አሁን ይሄ ምንም ማለቂያ የለውም። የፈለከው ብትጠቀመው እያንዳንዱ የተፈተለ ክር ነው ያለው። እዚህ ምን ያህል ጊዜ ያገለግላል ይሄ? ይሄ ለበጣ ረጅም አመት ነው። ግፋ ብል ወደ 6 አመት 7 አመት በነፃነት ተጠቀመዋለህ። እውነት በጣም ይሄ በጣም ጠንካራ ነው። ወደ አሰራሩ በኋላ እንሄዳለን። ግን አንተ እንዴት ነው የጀመርከው ይሄንን? እኔ መጀመሪያ ተቀጥሬ ነው ሰራ የነበረው። ተቀጥረን ነው የምሰራው። ከተግባር ኤድ ላይ ተማርን። ከተግባር ኤድ ላይ ነው የተማርነው መጀመሪያ። ተግባር ኤድ ላይ መጀመሪያ ተማር ነበርን። ከዛ ከተግባር ኤድ ላይ ወደ ግል ቅጥር ገባን። ተቀጥረን እየሰራን ነበር። አሁን ለራሳችን ለመቻል ተደራጅተን ጀመርን ማለት ነው። መቼ ማለት ነው የጀመርከው? ተቀጥሬ ከሰራን ወደ 8 አመት ምናምን ተቀጥሬ ሰርቻለሁ። አሁን ግን ራሳችን ችለን ደግሞ እንደገና አብረን ከመሰል ጓደኞቼ ጋር ሙያው ካላቸው ሰዎች ጋር ሆኜ አብረን ስራው ጀምረናል ማለት ነው። በፊትም ቢሆን እንዲህ በቀለማት ነበር የምትሰሩ? አዎ በፊትም ቢሆን መጀመሪያ አካባቢ ላይ ናቹራሉን ነበር እንሰራ የነበረው። ግን ከጊዜ በኋላ ከሰው ጋር እየተላመድክ ስትሄድ እና የተለያዩ አይነቶች ላይ ስታይ በኢንተርኔት በምናየው አሻሻል ነው ማለት ነው። ከለርፉል የሆኑ ምንጣፎች ላይ እንዲሰሩ አድርገን አሻሽለን እየሰራን ነው ያለነው። የበፊቱን አይነት ስጋጃ ብዙም ሰው እየተጠቀመው አላይምና ይሄኛው ግን አንዳንድ ቦታዎች ላይ አንተም ኤግዚቢሽኖች ላይ አግኝቼ ካውቃለሁ እነዚህ ነገሮች ይዘሃቸውና ከበፊት የነበረው የስጋጃ አሰራር ጋር ይሄኛው ሲነጻጸር የሰው ተቀባይነት እንዴት ነው? በጣም ነው ሰው የሚፈልገው ያለው። በአሁን ሰዓት ላይ በጣም ተፈላጊ ነው። በጣም ኤግዚቢሽኑ ብዙ ቦታ ላይ እንሄዳለን። ወደ 100 የሚሆን 200 የሚሆን ቢዝነስ ካርድ ነው የምንበትነው በየቦታው ላይ። በጣም ብዙ ሰዎች ላይ እየደወሉ የሚወስዱልን አሉ። ጥሩ ነው። ታዋቂነቱ በጣም ቆንጆ ነው የሆነው። እኛም ደግሞ ብዙ ነገር ጨምረንበታል። ድሮ ይሸት ነበር። አሁን ምንም ነገር የሚሸት ነገር የለውም። እኛ ኃላፊነት እንወስዳለን በስራችን ላይ። ምንም ነገር የለውም። እንደገና ደግሞ ድር እርስ በርሱ ቶሎ ነው የሚቋረጥ የነበረው። እዚህ ይበጨቅ ነበረ። አሁን አይቦጨቅም። ድር ነው የተጠቀመው። ነጭን ድር ላይ ተጠቅመናል። ከራሱ ከዚህ ከተፈተለው ከበጉ ጸጉር ይሄኛው ድሩ ይጠነክራል። በጣም ድሩ ፈትል ስላለው በጣም ጠንካራ ነው። እንደገና ከላይ ደግሞ ይሄን ስንጠቀምበት ደግሞ በጣም ቆንጆ አድርገን የሰራ ነው ማለት ነው። አሁን እዚህ ጋር ግን ከበግ ጸጉር በተለየ ሌላ ነገር አያለው። አዎ የተቆራረጡ ጨርቆች ላይ ተጠቅመናል። አሁን እነዚህ የተቆራረጡ ጨርቆች ላይ ደግሞ ይሄ ተረፈ ምርት ናቸው። የፋብሪካ ጨርቆች ናቸው። ተቆራርጦ የሚጣል ጨርቅ ነው። እኛ ግን ይሄ ስራ ላይ እናውለዋለን ማለት ነው። የተቆራረጡ ጨርቆች ላይ ስራ ላይ እናውለዋለን። ይሄ በጣም ይበልጥ ጠንካራ ነው። ይሄ ጠንካራ ክር ነው። ይሄ የተቆራረጠ ጨርቅ ነው። እነዚህን በጌጣጌጥ እንሰራዋለን። አሻንጉሊት እንሰራዋለን።
መልሰን ደግሞ ይሄ ደግሞ ምንጣፉ ላይ እንደምታዩ እዚህ ውስጥ ላይ መሀል ላይ ጥቁሩ የሚታየው ይሄ እሱና ነጭ ደግሞ የሚታየው ደመቅ ያለ ነጭ የሚታየው ደግሞ ራሱ ይሄ እያቀላቀልን እንሰራዋለን። ለብቻው አይሰራም። ከዚህ ጋር ሲቀላቀል ደግሞ እጅግ በጣም ያምራል። አዎ እዚህ አካባቢ አሁን የምናየው ሰማያዊ ጨርቁን ይመስለኛል። እዚህ አካባቢ እንደዚህ እያደረግን ነው የሰራነው። እኛ ሀገር እንዲህ አይነት ነገሮችን ብዙ የተለመደ አይደለም። ምንም እንኳን የራሳችን ባህል ቢሆንና ማን ነው ደንበኛችሁ? ደንበኛችን እንግዲህ ህዝቡ ነው። በቃ በየቦታው ላይ የወሰድን ኤግዚቢሽን ዋናው የሚገዛን አንድ ጊዜ የገዛው ሰው ነው መልሶ የሚገዙን። ያየው ሲጠቀመው ያየው ተጠቃሚነቱን ላይ የተጠቀመው ሰው ላይ ያየ መልሶ ይገዛናል። መጀመሪያ አካባቢ ላይ የሚገዛ ብዙም አልነበረም። አሁን ግን ሰውም እየለመደው መጣ። እኛም እያሻሻልነው እንደው በየቦታው ላይ እየወጣን እያሳየን ነው። ጥሩ ሆነልናል ማለት ነው። አሁን ሰው ተላምዷል። ምናልባት እነዚህ አይነት የስጋጃ ስራዎችን ስናይ ከበግ ጸጉር ነው የሚሰሩትና ምናልባት ጸጉሩ ይረግፋል፣ ቤት ያቆሽሻል የሚል አይነት አመለካከት ምንም ይሄ ነው። እኛን አሁን ትልቁ ስራ እየሰራን ያለ ነው ይሄ ነው። የመጀመሪያው አካባቢ ላይ የነበረውን አይታጠብም። ሲታጠብ በሙቅ ውሃ ተቀቅሎ በጣም በንጹህ ውሃ ላይ በሙቅ ውሃ ተደርጎ ነው እዛ ሙቅ ውሃ ውስጥ ላይ እምሽክ ብሎ እንዲቀር አድርገን ነው የምንሰራው ማለት ነው። ስለዚህ ምንም ነገር የሚበን ነገር የለውም። ከመሰራቱ በፊት ነው። አዎ ከመሰራቱ በፊት እንደዚህ አሁን ይሄ ታጥቦ ነው ያለው። ይሄ ታጥቦ ነው ያለው። ያልታጠበ ሌላ አለ እና ይሄ ሁሉ ምንም ነገር የለውም። አሁን ይሄ ሽታም ባል ነገር የለውም። በጣም ምንም አይሸተም። ምንም ነገር የለውም። አሁን ሁሉም ፕሮሰሱ ሁሉ አልፎ ነው ተቀቅሎ በሙቃ ታጥቦ ተዘፍዝፎ በውሃ በደንብ ታጥቦ ነው በላርጎ በኦሞ ተደርጎ ታጥቦ ከዛ በኋላ ነው ወደ ስራ የምናመጣው ማለት ነው። ብዙ ፕሮሰስ ካለፈ በኋላ ነው እዚህ የምናመጣው ማለት ነው። አይ ደስ ይላል በጣም እንዲህ አይነት የራሳችንን ባህላዊ የሆኑ ነገሮችን እንዲህ በአማረ መልኩ ስናገኛቸው በጣም ደስ ይላል። ማንኛውም ሰው እንዲህ ተውቦ ሲያገኘው ከመግዛት ወደ ኋላ ይላል ብዬ አላስብም። አሰራሩን ደግሞ ትንሽ እሺ ይቻላል። እሺ ይቻላል። ስለዚህ አሁን የስራ ቦታ ላይ ነው የተገኘ ነው። አዎ በጣም ነው የሚያምረው እና የሽመና ነገር ይመስላል። አዎ እንደ ሽመና ነገር ነው የሚሰራው። ልክ ነሽ። አዎ ሽመና ነው። ግን ከሽመና የሚለየው ምንድነው? ይሄ ፈቱልን አየሽው በጣም ጠንካራ የሆኑ ፈትሎች ናቸው። በማሽን ክሩ የተሰራ ነው ክሩ እና በአንድ ቦታ 6 ነው የምናሳልፈው። በጣም ጠንካራ ነው። በላይ 3 በታች 3 ማለት ነው። በላይ 3 በታች 3 6 ነው የሚያልፉ። እሺ። እና በጣም ጠንካራ ነው ማለት ነው። የተፈተለ ክር ነው። አሁን ምንድን እንደ ሽመና አይነት አጠላለፍ ነው የሚጠለፈው? ምን አይነት አጠላለፍ? በእጅ ነው የሚሰራው። ይሄ ያ መወርወሪያ ነው። ሽመና መወርወሪያ እንደዚህ ሽው የሚል ነገር ነው ያለው። ይሄ ግን በእጅ ነው የሚለቀም። በእጅ እየለቀምሽ ነው የምታገኙ። አንዷን ከታች ያለችዋን ከያሽ ከላይ ያለ እየደገምሽ አንዳንድ እየዘለልክ ማለት ነው። አንዳንድ ይሄንን ካነሳ አንድ ዘለ ይሄኛው አንዷን ዘለሽ አንዷን እያረክሽ ነው የምታነሺውና በልምድ ታውቀዋለሽ። አንዴ ከጀመርሽው በቀላል ነው በብዙ ነገር እንትን ላይ ሳይሆን ሰለም የሚቻል ነገር ነው። እንደዚህ አድርገን ነው የምንሰራው። ለምንድነው እንደዚህ የምትጠቀጥቅ? እንደዚህ በዚህ ተቀጥቅጦ ነው የሚሰራው። ይኸውልሽ ይሄ ሳንዱር ይባላል። በዚህ ተቀጥቅጦ ሳንዱር ነው የሚባለው። ይሄ ሳንዱር ነው የሚባለው። በዚህ እንቀጠቅጠዋለን ጠንካራ እንዲያረጋው ነው። ምንም አይነት ክፍተት እንዳይኖረው ጥቅጥቅ እንዲል ይሄኛውን እዚህ መታየት የለበትም። ድሩን እዚህ መታየት የለበትምና በጣም ጠንካራ ሆኖ እንዲጠቀጠቅ በዚህ እንቀጠቅጠዋለን። ለተጠቃሚ ማለቂያ የለውም። ይሄ ምንጣፍ በጣም ለብዙ ጊዜ የሚቆይ ምንም ማለቂያ የሌለው ነው ማለት ነው። እነዚህ ምንድን ናቸው? ይሄኛውን እንትኑን ሬዱን ወጥሮ የሚይዝልን ነው። ይሄ ደግሞ መን ነው። እነዚህ የሚከፋፍላቸው ማለት ነው። የሚከፋፍለው የሚይዝልን ማለት ነው። እንደዚህ እያደረግን ነው የምንሰራው። እስቲ ትንሽ ስራ እናሳየን። እሺ። ምን ያህል ጊዜ ይፈጃል? አንድ ለምሳሌ አሁን ይሄ የጀመርከው ይመስለኛል ስንት ሴንቲሜትር ነው? ይሄ 60 ነው። ያው 60 ሳንቲም ነው። 60 ሳንቲም በ1 ሜትር ከ20 ነው የሚሰራው። እነዚህ ስታንዳርዱ ናቸው። 60 ሳንቲም በ1 ሜትር ከ20 ነው የሚሰሩ። ሶስት ዝቅተኛው እሱ ነው። ዝቅተኛ ናቸው። የአልጋ መውረጃና የበር መግቢያ ነው የሚባሉ እነዚህ። እሺ። እንደዚህ አድርገን እነዚህ እንሰራለን። ምን ያህል ጊዜ ይፈጃሉ እነሱ? አሁን እነዚህ ግፋብል 2 ቀን 1 ሜትር ከ20 2 ቀን ይጨርሳል ማለት ነው። ኦኬ። አዎ 2 ቀን። ያው በእጅ የሚሰራ ስለሆነ አድካሚ ነው፣ በጣም አድካሚ ነው። በእጅ የሚሰራ ነው። ያው ለተጠቃሚ ነው እንጂ ለተጠቃሚ ቆንጆ ነው። ለእንትን ግን በጣም አድቫንቴጁ ለተጠቃሚ ነው። እግዚአብሔር ለተጠቃሚ ነው። በጣም ለተጠቃሚ ማለቂያ የለውም። በጣም ጠንካራ ነው። እንደምታዩ እንደዚህ አድርገን ነው የምንሰራው ማለት ነው። ከየት ነው የእነዚህን ግብአቶች የምታገኟቸው?
ለምሳሌ አሁን ይሄኛው የጨርቁ ከፋብሪካ ሊሆን ይችላል፣ ግን ይሄኛው የበግ ጸጉሩ ከየት ነው የሚመጣው? አሁን ጸጉሩ ከክፍለ ሀገር ነው የምናመጣው። የበግ ጸጉር ነው ከክፍለ ሀገር ከደብረ ብርሃን ምናምን ከመሃል ሜዳ ምናምን ነው የሚመጣው። ይሄ ጨርቁ ግን የፋብሪካ ተቆራርጦ የሚጣል ጨርቅ ነው። ይሄ ቁርጭራጭ ጨርቅ ነው፣ ተቆራርጦ የሚጣል ጨርቅ ነው። እኛ ግን ጥቅም ላይ እናውለዋለን። ምንጣፍ ውስጥ ላይ መሃል ላይ ይሄ የምታዩ ጥቁር ላይ ተሰርቶ ያለው በምንጣፉ መሃል ላይ ገብቶ ያለው ይሄ የተቆራረጠና የሚጣል እቃ ነው። ግን እኛ ጥቅም ላይ እናውለዋለን ማለት ነው። ቅድም እዛ እንዳሳየውሽ ሁሉንም እዚህ እናውለዋለን ማለት ነው። ይሄኛው አሁን የተፈተለ ነው የበጉና ተፈትሎ ነው የሚሸጥላችሁ ወይስ እንዲሁ ጥጡን ነው የምትገዙት እናንተ? አይ ተፈትሎ ነው የምንገዛው። እንዳለ የተፈተለ ነው። ከክፍለ ሀገር ላይ ሰው ይፈትሉታል። ከዛ እናንተ አምጥታችሁ ደግሞ ቀለም ትነኩ። እኛ እናመጣና ከለር ነክረን የተለያየ አይነት ከለር ላይ እናደርገዋለን ማለት ነው። እሺ በጣም አሪፍ። እየሰራህ እናውራ። አሁን ለምሳሌ ከአልጋ መውረጃ ምናምን እያልከኝ ነበርና ይሄንን ምንጣፍ ለምን አገልግሎት ነው የምትሰሯቸው? እኛ ለሳሎን እንሰራለን። ሳሎን ውስጥ ላይ የሚነጠፉ ትላልቅ ምንጣፍ ላይ ሶፋ እንትን የሚሆነው ማለት ነው። የአልጋ መውረጃ አለ፣ የበር መግቢያ አለ። ጽሁፍ እንጽፋለን እዚህ ውስጥ ላይ የተለያየ አይነት ጽሁፎች ላይ እንጽፋለን። እዚህ ሎጎዎች ላይ እናትማለን። ዲዛይን ሁሉ ነገር እጃችን ነው። በፈለገው አሁን ነጭ ይሁን ልካለ ነጭ ሆኖ 2 ሜትር ስፋት በፈለገው ቁመት ላይ እንሰራለታለን። የፈለገው አይነት ዲዛይን ላይ አምጥቶ የራሱን ዲዛይን እዚህ ጋር ስሩልኝ ካለ እኛ የፈለገውን ዲዛይን ከስተመር ደንበኛ በሚፈልገው እንሰራለታለን ማለት ነው። እዚህ እንዴት ነው ምላሹ የደንበኞቻችሁ? ለምሳሌ አንተ 6 አመት ያህል ምናምን ይቆያል ብለኸኛልና ከደንበኞቻችሁ ያገኘኋቸው ምላሾች ከሌሎቹ ከውጭ ከምናስገባቸው ምንጣፎች አንጻር እጅግ በጣም ቆንጆ ነው። እንደውም አስቢ የውጭ ኮላ አለው። ይሄ ምንም አይነት ኮላ የምንጠቀመው ነገር የለም። ድር ነው፣ ሱፍ ነው፣ የተቆራረጡ ጨርቅ ነው የምንጠቀመው። ስለዚህ ይሄ በጣም ጠንካራ የሚያደርገው በላይም በታችም ገልብጠሽ መጠቀም ትቻለሽ። ምንም አይነት ብናኝ የለውም። እዚህ ውስጥ ላይ የሚፈጠር ምንም ብናኝ የለውም። ለተጠቃሚ በጣም ቆንጆ ነው። የሚገዙንም ደግሞ ገዝተው የተጠቀሙ ሰው ነው። ገዝተው ያየው ሰው የበለጠ የሚገዛን እሱ ነው። ስለዚህ ምን ያህል ጠንካራ መሆኑን ያየ ሰው ነው የሚገዛን ማለት ነው። የተለያዩ ኤግዚቢሽኖች ላይ ተሳትፎ ያለው ብለኸኛልና ኤግዚቢሽኖች ላይ ሲመጣ ምናልባት የሀገራችን ሰዎች ብቻ አይደለም የሚመጡት አይደለ? የውጭ ሀገር ዜጎች ሊኖሩ ይችላሉ። ሲያዩት ምን ይሰማቸዋል? በጣም ነው ደስ የሚላቸው። እንደውም የሚገርምሽ አንዳንድ ሰው ይሄ እውነት እዚህ ሀገር ይሰራል ምናምን የሚሉን ሁላሉ። እዚህ ሀገር ነው የሚሰሩት ያላችሁ ምናምን ብለው የሚጠይቁ ሰዎች ብዙ ናቸው። እኛ ደግሞ እንነግራቸዋለን። አዎ እኛ ሀገር ነው የሚሰራው፣ ሁሉም ጥሬ ዕቃ የሚገኘው እዚሁ ሀገር ነው፣ ከራሳችን ሀገር ላይ አምጥተን ነው የምንሰራ ያለ ነው ብለን እንነግራቸዋለን ማለት ነው። አይገዙም? ይገዛሉ። ሁሉም ነው የሚገዛው። የፈለገውን ይጠይቀናል፣ ይገዛል። ያው እየተለመደ መጥቷል። ኦልሬዲ ድሮ ብዙ የለመደው ሰው አልነበረም። አሁን ግን በየቦታው ላይ እየተለመደ መጥቷል። ኤግዚቢሽንም በተለያየ ቦታ ላይ ስንሄድ ይዘነው እንሄዳለን። እንደዛ እያሉ እያዩት እየተፈለገ መጥቷል ማለት ነው። ማህበር ነን ብለኸኛልና እዚህ ውስጥ ያለ ነው ምን ያህል ናችሁ? 5 ነን። 5 እንዳየሁት ከሆነ 3 ሰው ምናምን አንድ ላይ መስራት ይችላል እንደየእንትኑ ስፋት አይደል? አዎ የየራሳችን ተከፋፍለን እንይዛለን ማለት ነው። እዚህ ብልሽ በልክ ላይ 3 ሰው ሆኖ ይዘዋል፣ 2 ሰው ሆኖ መያዝ ይችላል። አመሰግናለሁ። በጣም ጨርሻለሁ። ማለት የምትፈልገው ነገር ካለ ምናልባት የሀገር ውስጥ ምርት ነው በእጅ የሚሰራ ነውና መልእክት ማስተላለፍ ከፈለክ? አዎ እኔ መጀመሪያ ለወረዳዬን በጣም አመሰግናለሁኝ። ይሄን ቤት የሰጡን እነሱ ናቸው። ወረዳዬን የሰጠኝ ተባብረን ለሁላችን ለማህበር ላይ ስራ በጣም ተቸግረን ነበር ነው። ይሄን እንድንሰራ እድሉ ስለሰጠኝ በጣም ነው የማመሰግነው። እጅግ በጣም አመሰግናቸዋለሁ። እኛም ደግሞ ይኸው ሁላችንም ስራ አጥ ነበርን። ስራ ይዘን አሁን ሰው የሚፈልገው ነገር ላይ ሰርተን እውቀታችን እንድንጠቀም አድርገውናልና እጅግ በጣም አመሰግናቸዋለሁ እነሱ ነው። አንድ ነገር ላክል እንደዚህ አይነት ባህላዊ ነገሮችን ስንሰራ በተለይ የሽመና የሚመስሉ እንዲህ አይነት ጥበቦችን ሲሰራ ማህበረሰባችን ያለው አመለካከት አለ። ምናልባት የተለየ ገጠመኝ ካለ በዚህ ስራ ላይ ስትሸጥም ሊሆን ይችላል። አንዳንድ ሰው ቃጫ ነው ወይ ይለኛል። ይሄ የበግ ጸጉር መሆኑን አያውቅም። እኛ እንነግራቸዋለን። አይ ቃጫ አይደለም ጸጉር የበግ ጸጉር ነው እንላቸዋለንና ያው እናስረዳቸዋለን። በግ እንግዲህ ስጋም ጸጉሯም ጥቅም ላይ የሚውል መሆኑን በደንብ እናስረዳቸዋለን። ይሄ እንስራ ቢባል ብዙ የሚሰሩ ስራዎች አሉ። እውነት በጣም ብዙ የሚሰሩ ስራዎች አሉ። ጠንካራ ከሆነን እኛና በየቦታው ላይ የምንሰራው ነገር ሁሉ የተመቻቸ ከሆነ ብዙ መስራት እንችላለን። ስለዚህ ይሄ የበግ ጸጉር ነው። እኛ ግን ምንጣፍ አድርገነው ቆንጆ አድርገን ሰው እንዲጠቀም አድርገነዋል ማለት ነው። እሺ እናመሰግናለን። ስራን መቀጠል ትችላለን። እሺ ተመልካቾቻችን እንግዲህ ባህላዊ የምንጣፍ አሰራር መንገድን የተከተለ ስጋጃ የተሰኘው ባህላዊ ምንጣፋችን ይሄ ነው። ግን ይሄ ደግሞ የምታዩት በተለያዩ ቀለማት ያሸበረቀና ዘመኑን የተከተለ አሁን ላይ በደንብ እኛ እንድንጠቀመው ሆኖ የመጣ ነው። ሁላችሁም በሀገራችሁ ምርት ኩሩ ነው ማለት የምፈልገው። መልካም ጊዜ ይሁንላችሁ።